ምን እያደረግሽ ነው? የዚህን አልጋ ቦታ ልቀይረው። ነገ ጧት ማድረግ እንችላለን። ታዩ አዝራ በቃ ልጣላችሁ። ኤንጅላ የሌሊት ልብስ ውሃ ነካብኝ። ሌላ ስጪኝ ማለቴ ሌላ የሌሊት ልብስ። እሺ አመጣልሻለሁ። ደግሞ እኮ ጋውንም የለውም። መርጃን ምን አይነት ነገር እያሳለፈን ያለነው? መርጃን ብለህ አትጥራኝ እባክህ እመቴ። ቆይኔስ ከደምና ከስጋ አይደለም የተፈጠርኩት? የመጀመሪያ ምሽቴ ላይ መጣሽ። የሙሽራ ቀሚሷን የፈታሽላት አንቺ፣ አልጋችንን ለማንቀሳቀስ የሞከርሽው አንቺ፣ አሁን ደግሞ ፎጣ የምታቀበያት አንቺ። ለምንድነው እኔ ልፈታው የማልችለው? መቴ እባክህ። የምን እባክህ ነው? እንዳለመታደል እኔ ሙሽራ ነኝ። ስለ አንቺ እያሰብኩ ሚስቴን መንካት አልቻልኩም። አሁን እሱ አግባብ ያለው ነገር ነው? ቤተሰብህና አዝራ እንደዛ መተው ነው ታዲያ አግባብ የሚሆነው? ንገረኝ። ትክክለኛ ቦታ የሚባል ነገር የለም። ስለዚህ የግድ ልትረዳኝ ይገባል። እኔንስ ማን ሊረዳኝ ነው? አንቺ ስትሄጂ ምን ሊፈጠር እንደሚችል ማን ያውቃል? አዝራ አሁን ትመጣለች። ከወዛን ጋር ምን ልታደርጉ ነው? መቴ ይኸውልሽ፣ መቴ ብለሽ አትጥሪኝ። አቁሚ። ይሄንን አመጣሽው? ጥሩ። ጸጉሬን ለመታጠብ አልቻልኩም። በቃ ሜካፔን በኋላ አስለቅቀዋለሁ። እንዴ አልጋውን አላንቀሳቀሳችሁትም? ምን ተፈጥሮ ነው? ጠዋት እናደርገዋለን። አሁን አልጋ መቀየሪያ ሰዓት አይደለም። በቃ እኔ ልሂድ። ደህና ደሩ። ትንሽ ብትቆይ እንጅላ፣ እየተጫወትን እኮ ነው። አዎ ትንሽ መጫወት እንችላለን። ነይ። እየቀለድኩ ነው። እኔ ግን እየቀለድኩ አይደለም። ምን ልናደርግ ነው? 1 ምሽትን ልናነብ ነው? ኦዛንን ጥራውና ጨዋታ እንጫወታለን። ኦዛን ደግሞ እዚህ ጋር ምን ያመጣው? ምን ችግር አለው? ቆይ ማንም በደንብ ያውቃል የሚለውን ጨዋታ እንጫወታለን። ሻምፓኙ ከልብስሽ አልፎ በቆዳሽ ደም ስር ውስጥ ገብቷል። ሰክረሻል አይደለ? አይ ግን በዚህ ምሽት ይሄንን ሁሉ ውጥረትና ጭንቀት እንዴት ልናስተናግድ? አላውቅም። ምናልባት መተኛት እንችላለን። እሺ እንጅላ፣ በቃ ደህና ደሪ። ኤንጅላ ከመሄድሽ በፊት ነው ያሸታ አድርጊ። ቆይ ምንድነው የምታወሪው? ኤንጅላ ጥሩ አድርጋ ነው የምታሸው እና ደግሞ ዘና ማለት እፈልጋለሁ። እሺ አምላኬ፣ ምን አይነት ነገር ውስጥ ነው የገባሁት? ምን አይነት ነገር ነው የገጠመኝ? ደህና ነህ? እንዴት ደህና ልሆን እችላለሁ? በእኔ በጣም ተናደህብኛል። ግን እኔ በጣም መሽቷል። በቃ ወደ መኝታሽ። በጣም ሞክሬያለሁ ልጄ፣ እውነት በጣም ሞክሬያለሁ። ግን በቃ አልቻልኩም። ግን አልተገኘሽም። ከዚህ የበለጠ ምን ታደርጊያለሽ? በጣም ይቅርታ። በደህና ደሪ። አዝራ ደህና ነሽ? አቶ መቴ ልጥራው እንዴ? አይ መስኮቱን ክፈችው እስቲ። አይ አሁን ነው ገላሽን የታጠብሽውና ብርድ ይመታሻል። ምን ነው አዝራ ችግር አለ እንዴ? ልክ አጣብቂኝ ውስጥ እንዳለው ነው የሚሰማኝ። አልገባኝም፣ ግን ደግሞ ይሄ እንዲሆናል ብዬ በፍጹም አስቤ አላውቅም። አዎ እሺ፣ ልክ ነሽ። ደስ በማይል ሁኔታ ነው የጀመረው፣ ግን ደግሞ ደህና ይሆናል፣ ይስተካከላል። ለዛሬ እስቲ እዚህ ሁኚ። አይ አዝራ ይሁን። እኔም ራሴ በዚህ ሰዓት እዚህ ምን እሰራለሁ እያልኩኝ ራሴን እየጠየቅኩ ነው ያለሁት። ማድረግ አልችልም። ምኑን? ወደ ቤት እንመለስ። ወደ ቤት ማለት? አዎ ወደ ቤት እንሂድ። ልክ መላ ቤቱ ላይ የሚወድቅብኝ መሰለኝ። ሁሉም ሰው እንግዳ ነው የሆነብኝ። ሁሉም ነገር እንግዳ ሆኖብኛል። በቃ ለምን ይሄ እንደተፈጠረ አልገባኝም። ቤት መሆን ነው ፈልገው፣ ክፍሌ መሆን ፈልጋለሁ። እሺ በቃ ተረጋጊ። አንዴ ተረጋጊ። እሺ አዝራ፣ ይኸውልሽ ቀን ሙሉ ስትደክሚ ነበር። በውጥረት የተሞላ ቀን ነበር። ለሱም ደግሞ በጣም ልክ ነሽ፣ ግን ማረፍ አለብሽ። እሺ በቃ አሁን ነይ፣ እዚህ ጋር ጋደም በይና ቆንጆ ማሳጅ አደርግሻለሁ። ከዛ ቀለል ይልሻል። እሺ ነይ 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 ተኝ። ይሄ አይሰራም እንጂ
ምን አዝራ የት እየሄድሽ ነው? አዝራ እባክሽ ቆይ አንዴ። አዝራ እባክሽን አንዴ እናውራሽ እባክሽ። አዝራ ምንድነው እሱ? ወዴት ልትሄጂ ነው? መቴ ደህና አይደለሁም። ወደ ቤታችን እንሂድ። ምን? ውስጤ ልክ አይደለም። እባክህ ወደ ቤት እንሂድ። ይሄን ለምን እንደተፈጠረ ምንም አልገባኝም። እንሂድ። እሺ። አንዱ ሳያበቃ ሌላኛው ይቀጥላል። በጉድ ላይ ሌላ ጉድ ነው። እኔም እንደዛ ነው የተሰማኝ። እሺ እኔ አለሁ። እኔ ከጎንሽ አለሁ። አይዞሽ። ወደ ክፍላችን እንሄድና አዛለሁ። አይ አልፈልግም። ዛሬ አንተም ከሰርጉ ልትጠፋ ሞክረ ነበር እና እኔም ከፈለክ አብረን መጥፋት እንችላለን ብዬ ነበር። አሁን ወደ ቤቴ ውሰደኝ። ቤቴ መሄድ ነው የምፈልገው። መቴ እባክህ። አዝራ ይኸውልሽ አሁን ወደ ቤት ተሰምኛለሽ። ሁሉም ነገር ላይ ጣልቃ አትግቢ። ለምንድን ነው እሷ ለምትጮህባት? ሰዎች ምን እየተካሄደ ነው? አዝራ ምንድን ነው የተፈጠረ ችግር አለ? የለም መቴ አዝራ ምን ተፈጠረ? ቆይ ምንድን ነው የተፈጠረው? ወዴት ልትሄዱ ነው? ምንም አይደለም፣ አልተጣላንም። እናንተ ወደ መኝታችሁ ሂዱ። እኔ ወደ ቤቴ ልሄድ። ለምንድን ነው ወደ ቤትሽ የምትመለሺው? ማንም ወዴትም አይሄድም። እሺ በድጋሚ ደግሞ ምን ተፈጠረ? ወደ ቤቴ መሄድ ፈልጋለሁ። ኦዛን ልትወስደኝ ትችላለህ? እንዴ ኦዛን? የምን ቤት ነው? ምንድነው የምትለው መቴ? ይሄ ምን አይነት እብደት ነው? እናስተካክለዋለን አያቴ፣ ችግር የለም። አዝራ መቴ ና ወደዚህ። እናንተ ወደ ላይ ውጡ። የጌታው ቤት የገባ ማንም ሰው ቢሆን ጌታው ቤት ነው የሚቆየው። ከዚህ መውጫ መንገድ የለም። እሱን አሳያት። እሺ ሙሽሪቷ ወደ አባቷ ቤት ተመለሰች ማለት ምን ማለት እንደሆነ ታውቃለህ? አያቴ መቼም አዝራን ታውቃታለህ። እኔ ስለ አዝራ አላውቅም፣ እሷ ግን ስለ እኔ ማወቅ አለባት። አሁን ሂድና ወደ ቤቷ መልሳት። እሺ ከልጅነቷ ጀምሮ ከቤት ስትወጣ ቤቷ እንደናፈቃት ነው። ኦፊሊዝ ስሚ፣ ይህንን ሰርግ ለመደገስ ራሳችንን አዙረናል። አሁን ይበቃል። እሺ አሁን ወደ አዝራ ደስተኛ ናት፣ ያው እኛም ደግሞ ደስተኞች ነን። ለእኔም ቢሆን ከባድ ነው እና አንቺ እንደዚህ ሆነች ሳይሽ በጣም ነው የሚከብደኝ። አሁን ይህንን እውነታ መልመድ አለብን። ሙሽሯ ከጎጇ ገብታለች። እሺ እኔ ፍቅር፣ አሁን በእንሂድና ተረጋግተን እንተኛ። በሱሱ ሞቅ ያለ ወተት አመጣልሻለሁ። እሺ ማርም አድርግበታል። እሱን ከጠጣሽ በኋላ ምንም ሳታስቢ ቆንጆ እንቅልፍ ትተኛለሽ። እውነቴን ነው የምልሽ፣ በጣም የተረጋጋና ሰላማዊ እንቅልፍ ነው። አዝራ መታለች። አዝራ ፊሊዝ፣ ምን እየተካሄደ ነው? ፊሊዝ መቃዣት ጀመርሽ እንዴ? በፈጣሪ ስም እዚህ ጋር ስለ ወተት እያወራሽ ነው። አንቺ ሌላ ነገር የምትመልሽ? ኢዜት አዝራ መታለች። አዝራ እንዴት ነው የምትመጣው? እንዴት ትመጣለች? አዝራ እዚህ ናት አልኩ። ፊሊዝ አባዬ አዝራ መታለች። ፊሊዝ ስለፈጠረሽ አምላክ ምን እያደረግሽ ነው? ፊሊዝ ፊሊዝ አዝራ ምን ተፈጠረ? አዝራ ምን ተፈጥሮ ነው? እንጂ ለምንድን ነው የተፈጠረው? በቃ ሂጂ ሻይ አፍይላት። ፊሊዝ ወደ ሳሎን ነይ። አዝራን ብቻዋን ልተዋት አልችልም አባዬ። ወደ ሳሎን ነይ አሁን ነው። እውነት ለመናገር እኔ ምንም አልገባኝም። ተጣልታችሁ ነው እንዴ? ልጄ የተፈጠረውን ነገር በግልጽ ንገረኝ። ምን ተፈጠረ? አንቺስ ምንድን ነው የሆንሽው? እህት ጀሚል እባክሽን ለአዝራ ሻይ እናፍላላት። ቀደም ብዬ አፍልቼላታለሁ። ልጄ አንቺ ትሪና ብርጭቆን አዘጋጅላት። እሺ በዚህ ምሽት እዚህ ምን ታደርጋላችሁ? ስሚ እንጂ በአንቺ ምክንያት ከሆነ ግን አይደለም አክስቴ፣ ከኔ ጋር ምንም አይደለም። ይኸውልሽ መዘዙ እኔ ላይ ከወደቀ ገና ምን እንደተፈጠረ እኮ አላወቅንም። ሙቤራ እባክሽ ልጅቷን ታያት። ለእሷ ስህተት እየፈለግኩኝ ያለሁት እኔ ነኝ። ያው አንቺ ምንም አትነኪ።
በይ ልጄ በይ እንጂ ከፈለግሽ እኔ ልወስድላት እችላለሁ። ወይዘሮ ፊሊዝ ናት ያዘዘችው። በዛውም አዝራን ለማየትም ይመቸኛል። ለምንድን ነው በእኔ ምክንያት ይሄ የተፈጠረው አባዬ? እኔ ምን አደረግኩና ነው? በእርግጠኝነት እዛ ቤት ውስጥ የተፈጠረ ነገር አለ። ደረጃውን ስትወርጂ አይንሽ እንደ ፀሐይ ሲያበራ ነበር። በደንብ አይቼሻለሁ። ፍክት ብለው ነበር። ልጅሽ ባገባችበት ምሽት እየበረረች ወደ አንቺ ቤት ነው የመጣችው። ሌላ እናት ብትሆን ባየችው ትደነግጥ ነበር። ግን አንቺ ግን በጣም ነው ደስ ያለሽ። እንዴት በእንደዚህ አይነት ነገር ልደሰት እችላለሁ? እኔም ስለሱ ነው የማወራው። አንቺ ይህን ማድረግሽን እስከ ቀጠርሽ ድረስ እቺ ልጅ ቤቷ የት እንደሆነ አታውቅም። እናት መሆንም አትችልም። እባክሽ እንደዚህ እኔ ምን አደረግኩኝ አባዬ? ልጄ እንደዚህ የሆነችው በአንቺ ጭንቀት ምክንያት ነው። ምክንያቱም በጣም ስለምትጫኛት ነው ይሄ የተፈጠረው። አይ በጣም ይሞቃል፣ አይ በጣም ይቀዘቅዛል፣ ውይ አምላኬ እንዳልሽ ነው ሁሉ ጊዜ። እቺ ልጅ ከዚህ ቤት ውጪ የምታውቀውና ያየችው ህይወት ምን አለና ነው? ከቤት እንዳትወጣ አድርገሽ ነው ያሳደግሻት። ስለዚህ አሁን ከቤቷ ስትወጣ ልክ ከባህር ውስጥ እንደወጣ አሳ ነው የሆነችውና በጣም ፈራች። አሁን ይህን መረዳት አቅቶሽ ነው? አባዬ አንድ ልጅ ብቻ ነች ያለችሽ ትለኛለ እንዴ? አዎ አንድ ብቻ ናትና ያለ ጊዜዋ ነበር የተወለደችው። አንድ እጄ የማትሞላ በጣም የምታሳሳ ነበረች። በጓንት ነበር ያቀፍኳት፣ በስስት ነው ያሳደግኳት። በሆነ ባልሆነ ነው የምትታምመው። እሱ መቅበጥ እኮ አይደለም አባዬ። አይ እዛ ቤት የሆነ ነገር ተፈጥሯል። የተፈጠረው ነገር ተፈጥሯል ፊሊዝ። አንቺ ቤት ውስጥ ትዳርሽ ውስጥ ምንም ችግር የለም። ታያት በቃ ልጅቷ ትኑርበት ታያት እና ለራስሽ ሰበብ ማበጀትሽን አቁሚ። አንቺ ልጅቷ እንድታድግ አትፈልጊ አባዬ። እሺ ምን እንደምትያውቃለሁ። ይህን ነገር በእኔ በኩል ለማስተካከል እየሞከርኩ ነው። ሂጂና መልሰሽ ላከት። ከዚህ በኋላ እሷ በፍጹም አንቺ ቤት መሆን የለባትም። አባዬ ቢያንስ ለዛሬ ማታ እዚህ ትደር። በዚህ ሁኔታ ቢያንስ ማለትሽን አቁሚ ፊሊዝ። ይኸውልሽ ስሚ ልጄ፣ የዚህችን ልጅ የእብደት ባህሪ ማበረታታትሽን እስካላቆምሽ ድረስ እቺ ልጅ መቼም ቢሆን በሕይወት ውስጥ መንገዷን ልታገኝ አትችልም። እንደ ጉልተን ትበድ። ኧረ ፈጣሪ ያድርግባት። መቴ ወደ እኔ እንዲመጣ ንገሪው። አዝራ ከተፈጠረው ነገር በኋላ ከኔ መደበቅ አትችይም። ታውቂያለሽ አይደል? ምንድነው የተፈጠረው? በጣም ደክሞኝ እንቅልፌ መጥቷል። ነገ ጧት እናወራለን። እሺ ሌላስ የምትይው ነገር የለሽ? ልጄ ምን እንደተፈጠረ ንገሪኝ። የተፈጠረው ነገር ምንድነው? የተናገረሽ ሰው አለ? እንግዲህ አታሳብጅኝ አዝራ። ምንድነው የተፈጠረው? እንግዳ ነገር ሆኖብኝ ነው። ግር የሚል ስሜት እየተሰማኝ ነው። በቃ ለዛ ነው። ይሄው ነው። እሺ በቃ እኔማ የሆነ ነገር የተፈጠረ መስሎኝ ነበር። በይሽ በቃ ተነሽ ውዴ። መቴታች እየጠበቀሽ ነው ያለው። ነይ። አልሄድም፣ አልነሳም። ከዚህ ቤት መቼም ቢሆን አልወጣም። መቼም አልሄድም ስትይ ምን ማለትሽ ነው? መቴ ያደረገው ነገር አለ እንዴ? እንደለመደው የማይሆን ነገር ተናገረው አስከፋሽ? ምን አለሽ? አዝራ አሁን ባለ ትዳር ነሽ፣ ኃላፊነት አለብሽ። ልትናገሪው ባቃተሽ ምክንያት ዝም ብለሽ እዚህ መቀመጥ አትችይም። ተነሺ። ለሰዎች ምን ብዬ መልስ ልሰጥ ነው? ተነሽ። አንቺ ስለምትመልሹ ነገር ግድ የለኝም። ምንም ግድ አይሰጠኝም። እንደውም በጣም ብዙ የሚያስቀይም ነገር ነው ያለው። ነግሬሽ ነበርልሽ ነበር፣ ግን ደግሞ ትችዋለሁ። ተናገሪ። አውጪው ማለት የምትፈልጊው በይ። አልናደድብሽም። ተናገሪ በይ። አዝራ ግቢ። ምን ተፈጥሮ ነው እንጂ አንቺ ንገሪኝ። እማዬ ምንም አልተፈጠረም አልኩሽ እኮ። ልታሳብጂኝ ነው አይደለም የምትፈልጊው? ልጁ ታች እየጠበቀሽ ነው። መቴን ምን ልናደርገው ነው? የእንግዳ ክፍሉን እናዘጋጅለትና እዛ ማድር ይችላል። ምንም ችግር። አዎ እሺ ይዘጋጃል። ሌላስ? አታሳብጂኝ አዝራ። እንዴት ነው እንደዛ ማድረግ የምችለው? ቆይ እማዬ እኔ ራሴ አልጋ ላይ ጸጥ ያለ ክፍሌ ውስጥ ነው መተኛት የምፈልገው። ለምንድን ነው የማይገባሽ? እሺ ጥሩ ነው። እንኪ ይሄንን ያዡ፣ ትራስሽንም ያዡ። አልጋሽንም እንድሰጥሽ ትፈልጊያለሽ? አዝራ ህፃን አትሁኚ። ይሄ ልክ አይደለም። አሁን ባለትዳር ነሽ እና ኃላፊነት አለብሽ። ይሄ ቤትሽ አይደለም። እዚህ መኖር አትችይም። ለምንድን ነው ይሄንን መረዳት ማትችይው? ቆይ አልሄድም የሚባል ነገር የለም። አልፈልግም። ወደዛ መሄድ አልችልም። አልሄድም የሚባል ነገር የለም። ምን ተፈጥሮ ነው? ለምን እስኪ ንገሪኝ። ፈርቻለሁ። አሁንስ ደስ አለሽማ? ስለፈራው ነው። ውጪ እንጂ ለውጭ በይ። ለምንድን ነው የፈራሽው? ቆይ ምን ተፈጥሮ ነው? ምንም አልገባኝም። ልጄ ቆይ አንተስ ምንም ቆፍጠን ያለ ስሜት የለህም? እሷ አልፈልግም ማለች እንበል። ለምን አንተ በሐሳቧ ትስማማለህ? ሚስትህን ለማረጋጋት አልቻልክም? አጎታቲፍ እንደተናደርክብኝ አውቃለሁ፣ ግን ያው አዝራን ታውቃታለህ። ካልሄድኩ ብላ ድርቅ አለች። እዚህ በር ቆልፍ ልታስቀምጠኝ ነው አለችኝ። ምን ማድረግ አለብኝ? አስሬ ማስቀመጥ ነበረብኝ። ምናልባት አንተ ብታናገራት ጥሩ።
ሚስት በሌሊት ወደዚህ ለመምጣት የተነሳችበትን ምክንያት ታውቃለህ? አላውቅም አልኩ እኮ። አታውቅም? ሚስት ለምን እንደመጣች አታውቅም? እንዴት ወደ ቤት መመለስ እንዳለብህም አታውቅም? ምን ማድረግ እንዳለብኝ ለእኔ ለመንገር አትልፋ። በላሁን ሂድና ሚስትህን ይዘህ ወደ ቤትህ ተመለስ። በዚህ ምሽት እብድ አታድርግ። ነገሮች በጀመሩበት መንገድ ነው የሚቀጥሉት። ሰዎች ቢሰሙ ምን ሊሉ ነው? እሱን አስበዋል። ስለዚህ ምንም አላሰብክም? ንገረኝ እንጂ። በይ ልጄ ንገረኝ። ምንድነው ነገሩ? ቆይ ምንድነው የጨነቀሽ? ያስገደደሽ ሰው አለ እንዴ? እባክሽ ሁሉንም ንገሪኝ። አይ ይኸውልሽ አጀማመሩ ጥሩ ነበር፣ ግን ምን ከዛ በኋላ የሆነውን ምንም ነገር አላውቅም። ይሄ አይሰራም። ስለዚህ ማውራት የለብንም። ይሄ የግል ጉዳያችን ነው። እንግዲህ ያው በእርግጥ ሁለታችሁ ልትነጋገሩበት አልቻላችሁም፣ እሱ ግልጽ ነው። ስለዚህ ለእኔ ንገሪኝ። ምናልባት እኔ ለረዳሽ ይችል ይሆናል እኮ የኔ ልጅ። ይግቡ። አክስቴ ፌሊስ፣ አዝራን አንዴ ብቻዋን ላናግራት እችላለሁ? ትችላለህ መቴና። ና ኤንጅላ ነይ። ነይ። ኤንጅላ ነይ ስትይ ምን ማለትሽ ነው ልጄ? ከባልሽ ጋር ለብቻችሁ ነው የምታወሩት። ኤንጅላ መምጣት አትችልም። አዝራ፣ ሰዎች ምን ሊያስቡ ነው? ጥቃት ያደረስኩብሽ ነው የሚመስላቸው። አሁን ራሱ አትሽ በጣም ተናዶ ነበር። በቃ በእኔ ሐሳብ አሁን ከተረጋጋሽ ወደ ቤት እንሂድ በቃ። አይ አልችልም። መቼም ወደዛ አልመለስም። ሲጀመር ቃል ገብተሽልኛል። እኔም ለአያቴ ቃል ገብቼለታለሁ። ቤት ፈልገሽ እሱንም ገዝቶልናል። ስህተት ሰርተናል። እንደዛ በለው እባክሽ። የማይሆን ነገር አታድርጊ። በድንገት ምን ተፈጥሮ ነው? ምንም አልገባኝም። ምን ነካ? ረስተው ነው እንዴ? በሰርጋችን ቀን ገና ቤት ውስጥ እንደገባን ምን እንደተፈጠረ አለየም? አያት ፋሩን ቆልፎ አስቀምጧታል። ችግሩ እሱ ነው? አዎ እሱ ነው ችግሩ። እባክህ መቴኔ ውድ፣ ወዴትም ማንሄድ፣ እዚሁ ነው። እባክህ በፈጣሪ። እዚህ መሆን አልችልም። ወደ ቤት መሄድ አለብን። እኔ አልሄድም በቃ። አዝራ አልሄድም አልኩ። ጉልተን አባዬ፣ ጉልተን አባዬ፣ ጉልተን ለምንድን ነው ሄደው? አባዬ በእኔ ተናዶብኝ ነው፣ ለዛ ነው ሄደው። አይ እንደዛ አይደለም፣ እሱ ልነግርሽ የሞከርኩ ነው። እስቲ ዝም በይ ልጄ፣ ተረጋጊ፣ በቃ ተረጋጊ። መቴ አዝራን ይዟት ይመጣል። አይመጣም። ከቤልጊን ጋር ሲያወራ ሰምቻለሁ። የሚመለስ አይመስለኝም። አይመስለኝም ስትል ምን ማለቷ ነው? ቤልጊን አዝራ ትንሽ አሟታል አባዬ። ፊሊዝ እንዲቆዩ ጠይቃው ነው እና ፎሱ እናቴ ነገረች። እንግዲህ ፊሊዝና ፉዙን ብለሽ አትጀምርኝ እሺ? አሁን ልጅቷ ቤቷ ይሄ ነው የሚሆነው። ማንም እንደፈለገ መሆን አይችልም። ግልጽ ነው። እሺ ልክ ነህ አባዬ። ነገሮች ትንሽ ስለተወጣጠሩ ነው እና በዛ ምክንያት። ቤልጊን እንደዚህ በመሆን ነገሮችን ማስተዳደር አትችይም ምለው ግልጽ ነው። አስፈላጊ በሆነበት ሰዓት ላይ እንዴት ቆፍጠን ማለት እንዳለብሽ ማወቅ አለብሽ። እንደ እናትሽ ጥፋት አታስከትይ። ያመተ ደግሞ በመቴ አትናደድበት። ያቺ ልጅ እንደፈለገች ነው የምታሾረው፣ እሱንም እኛንም ጭምር። እንዲሁ የሰከርክ ትኖራለህ። እኔም 2 አንበሳ ልጆች እንዳሉኝ ሁሌ ይጎርራለሁ። ትሰማኛለህ አይደል? ዚያ እንደው እንደፈር ብለህ እንኳን አባትን ለመጋፈጥ አልቻልክም። አሁን ከዛች ሞዛዛ ጋር የት እንዳለ ነው ታውቃለህ። ሳትታጠቡ እንዳትቀመጥ አላልኳችሁም ነበር? ይህን ቆምጣጣ ሽታ በጣም ነው መጠላው። ይኸው መጣ። በድጋሚ ድንች። ምንድነው ሐሳብሽ? ልጆቹን ወደ ድንችነት ትቀይሪያቸው ነው እንዴ? ሁሌ ድንች ምንድነው ሐሳብ? ገንዘብህን በመጠጥና በሴቶች ላይ ከምታጠፋ ቤት ላይ ብታውለው የተሻለ ነበር ነው ወይስ ስጋ ገዝተህ ሳልሰራ ቀርቼ ነው? ራስን ተመልከት። በድጋሚ ሰክረሃል። ከዛሽ ነፍረዳ ጋር ነበር። ማንን ነው ማናገረው? ዝም በይ ሴትዮ፣ በቃሽ። 2 ልጆችን ሰጥቻለሁ። ህይወቴን ሰጥቻለሁ። ህይወቴን። ልጄ እንደፈለግሽ ማሾር ስትይ ምን ማለትሽ ነው? እኔን ማንም አያሾረኝም፣ ሊያሾረኝም አይችልም። ግልጽ ነው። እና ደግሞ
ሲያስፈልግ ነገሮችን እንዴት ማስተካከል እንዳለብኝ ያውቃል። እሺ በይ አሁን ቀጥይ። እሺ ነኝት እሺ ልጄ፣ ይህን ሙሉ ጊዜ ማንን ነበር ሳናግር የነበረው? ማንን ነው? አባዬ የምር በጣም ፈርታለች፣ እየተንቀጠቀጠች። ምንድን ነው የፈራችው? እዛ ቤት ምንድን ነው የተፈጠረው? የደረሰባት ነገር አለ? እሱን አላውቅም፣ ግን ደግሞ ስገምት ማለቴ ልክ የመጀመሪያው ምሽት የሚፈጠረው ፍርሃት አይነት መሰለኝ። መቴም ታች ሳናግረው ለዛሬ ከዚህ በላይ እናበሳጫት፣ እዚሁ እንደራ አክስቴ ፊሊዝ ብሎኛል። መቴም እዚህ ነው የሚያድረው። አባዬ እንደዚህ አትሁን። ነገ ጠዋት ላይ ወደ ቤቷ እንደምሸኛት ቃል እገባልሃለሁ። ግን ደግሞ እንዲህ ያለውን የአዝራን ስሜት በምንም መንገድ ለመቀየር አልችልም። ታውቃታለህ፣ አዝናለች፣ ፈርታለች። እንዳትታመን ፈርቻለሁ። ከዚህ በኋላም እንደዚህ ማድረግሽን ከቀጠልሽ ከባድ እሳት ነው የምታስነሸው። ግን በእሳቱ ማን እንደሚቃጠል አላውቅም። ይህ ጨዋታ ነገ ያበቃል። ገባሽ አይደለም? ያበቃል። እየነገርኩሽ ነው። ብቻ ነገ እንዲያበቃ። አመሰግናለሁ አባዬ። ይገርማል ኤንጅላ፣ ምን አይነት አቅም ነው ግን ያለሽ? ሁሉም ሰው በድካም ዝሏል እኮ። ተመስገን ነው። ግን አንቺ አሁንም ንቅት እንዳልሽ ነው። ይኸውልሽ ተጨንቀሽ ከሆነ ክፍልሽ መምጣት እችላለሁ። ማለት ያው እንድናወራ። አይ አቶ ኦዛን በይ። ኦዛን እባክን አንድ ሁለት አልጠይቀ ነበር የፈለግኩ። ጉዳዩን ትንሽ ልናፋጥነው እንችላለን? አዝራ ስለ ነገሩ ከሰማች ነገሮች ይበልጥ ይወሳሰባሉ። እቤት ውስጥ ያሉት ሰዎች ደግሞ እንደሄድ ነው የሚፈልጉት። አዝራ ከዚህ በላይ እንድትረበሽ አልፈልግም። ተጨማሪ ችግሮችን መፍጠርም አልፈልግም። ቪዛ ወዲያውኑ እንደማይሰጡኝ ያውቃለሁ፣ ግን ማድረግ የምንችለው ነገር አለ። ሌላ አማራጭ ካለ እባክህ። መጀመሪያ ተረጋጊ። አሁን አየር በደንብ ሳቢ። ሁሉም ነገር ቀላል የሆነ አማራጭ መንገድ አለ። ወይ አምላኬ፣ አሁን ምን ልናደርግ ነው? ኦዛን ሁሉንም ነገር ነግሮኛል። አባዬ አብዶ መሆን አለበት መቼም። እኔም አዝራን ለማሳመን አልቻልኩም። እስቲ አንቺ ብታናግሪያት። መቴ እባክህን፣ አሁን አዝራን እርሳት። አባዬ ግን እንዴት ነው? አቴ እንደዚህ ሆኖ ካየሁት በጣም ረጅም ጊዜ ሆኖኛል። ፋሩን ቁስሉን ነካክታ እየረበሸ ነው ያለው። ምን እያልክ ነው? ስለዚህ በቃ እንደዚህ እናድርግ ውዴ። ነገ ጠዋት ላይ እኔ ተነስቼ ወደዛ ልሄድ፣ የተፈጠረውን ነገር ነግረዋለሁ። ይቺን ልጅ መቼም ጸጉሯን ይዘን ወደዛኛው ቤት አንመልሳትም። እዛ ሄደሽ አንቺም ቁጣ መቀስቀስ የለብሽም። ፕሬዝዳንቷ እስካሁን ድረስ ለዘብ እንዲል ሳታረጓት። እንደዛ ነው የምታስበው ከሆነ ውዴ፣ ለምን ሄደ ሁሉንም ነገር አትነግረውም? ምናልባት በደንብ ከሰማ ትንሽ ሊረጋጋ ይችላል። እንደዚህ ሆኖ ካየሁት በጣም ረጅም ጊዜ እንደሆነ እየነገርኩሽ እኮ ነው። አንዳንዴ እንዴት ብስጭት እንደሚል ታውቂያለሽ። ይህ ከዛም 10 እጥፍ ነው። አታስፈራራኝ መቴ። ተነስ። መሄድ አልችልም አክስቴ፣ አልችልም። ያለ ሚስት እንዴት ትመጣለህ ብሎ ይቆጣኛል። ደግሞ ጌታ እዚያ ቤት የገባ ሰው ያለ ፍቃድ መውጣት አይችልም ብሎኛል። ምን እያልክ ነው? እና ታዲያ ምን ልናደርግ ነው? ቆይ አላውቅም አክስቴ፣ አቅሜ ተሟጧል። ነገ ጠዋት እናወራለን። አሁን የሆነ የምተኛበት ቦታ አሳየኝና ሄጄ ልረፍ። እንደዛ ነው የሚሻለው። እሺ በቃ ውዴ፣ የእንግዳ ክፍሉ ዝግጁ እንደሆነ ሄጄ ልይ። እሺ በቃ እመጣለሁኝ። ኦዛን እንልካ። አይ አክስቴ፣ አሁን ብቻዬን መሆን ነው የምፈልገው። እሺ እኔ ውድ፣ መልካም ምሽት። ወይ ማለት ደህና አደር። ግራ ገባኝ። አክስቴ በዛውም ለኤንጀላ በትልቅ ብርጭቆ ውሃ እንድታመጣ። እሺ እኔ ውድ፣ እነግራታለሁ። ኦፍ የምትፈልጊው እንደዛ ከሆነ ቪዛ የማይጠየቅበት ቦታ ሄደን ከዛ ሂደቱ መጀመር እንችላለን። ለእነዚህ ተኩሎች አንቺን ጥዬ የሚሄድ ይመስልሻል እንዴ? እናስተካክለዋለን። እሺ ምንም አታስቢ። ምንድነው የምታስተካክሉት? ስለምንድን ነው የምትሾካሾኩት ደግሞ? እማዬ ጉዳዩን ታውቂያለሽ። ልጅቷን በመሃል ቤት እያሰቃየኋት እኮ ነው። እኔም መጥፎ ስሜት ላይ ነኝ ልጄ። እባክህና እና ትንሽ እናውራ። ነይ ወደዚህ እስኪ ነይ። ኤንጀላ መቴ ውሃ እየፈለገ ነው። እባክሽን ቶሎ ይዘሽለት ሂጂ። በይፍጠኝ የኔ ውድ። የተፈጠረው ነገር ምንም አልገባኝም። በጣም እሺ እማዬ በቃ እሺ። ይኸውልህ ሌላ የምትፈልገው ነገር አለ አቶ መቴ? ሎሚ ይፈልጋል። እሺ አመጣልሃለሁ። ምን ያደረክ ነው? ሁሉም ሰው ተኝቷል። እንደዚህ ሊጠጣው ይችላል። ዛሬ በሁሉም ነገር ላይ ሎሚ ተደርጓል። ለአዝራ ትንሽ ጊዜ ስጣት።
በረዶ በረሃ ላይ ቢጣል ብለህ አስበው እስኪ። አዝራና እኔ እዚህ ቤት ውስጥ እንደዛ ነው ያደግነው። በራሳችን ክልል ውስጥ ለብቻችን ነው ያደግነው። እንደዛም ሆኖ ግን አዝራን ጥለሻል ልትሄጂ ነው አይደል? ምክንያቱም ደግሞ አሁን አንተ አለህላት። አዝራን ለአንተ አደራ ሰጥቼ ነው። እና አንቺስ ከለመድሽው ቅዝቃዜ መውጣቱ ያስፈራሽ? ያስፈራኛል፣ ግን እለምደዋለሁ። ማን ነው የሚያላምድሽ? ኦዛን ነው? ራስሽን በሱ ከሌላ ሰው ልታዩ? ያወራኛል። የኦዛን ዓላማ ምን እንደሆነ ታውቂያለሽ? ማወቅ ትፈልጊያለሽ? በእሱ እኔን ለማሳመን አትሞክር። አቶ ኦዛንን አምነዋለሁ። አቶ ኦዛንን እንዴት ልታምኚ ቻልሽ? ደህና አደር። ጥያቄ ነው የጠየቅኩሽ። አምነዋለሁ፣ በቃ አምነዋለሁ። ምን ልታደርግ ነው? ምናልባት መርጠው ይሆናል። ህይወቴን ይቀይርልኛል እንጂ እንግዲህ አታሳብጂኝ። ለምን? እሱን አይደለም እንዴ ፈለከው? በቃ ሄዳለሁ። ከሀገር ከወጣ በኋላ በትንሽ ጊዜ ውስጥ ለሱ እጅ ሰጣለሁ። በዛ ላይ አንተ እንዳልከው ልጁ ፍላጎት ያለው ከሆነ ለኔ ቀላል ይሆንልኛል ማለት ነው። እንጂ አታሳብጂኝ አልኩሽ። እዚህ ጋር በስርዓት እያወራ ለምንድን ነው የምታብደው? ምን መስማት ነው የምትፈልገው? አልሄድም በይኝ። ከልቡ የሚያፈቅር ሰው መሄድ አይችልም በይኝ። የልጅነት ህልምሽ ፍቅርሽ እንደሆንኩኝ ንገሪኝ። እድሜሽ ሙሉ እየጠበቅሽኝ እንደነበር አውቃለሁ። እንደዚህ ሆኜ እንዴት ጥለሽኝ ትሄጃለሽ? ቆይ አልቀርም፣ እሄዳለሁ። አሁን ነገሩ አብቅቷል። ገባ? አብቅቷል። ከዚህ የበረዶ መዓት መውጣት እፈልጋለሁ። ደግሞ ቆርጫለሁ። አሁን ከምንም ነገር በላይ ነፃ መሆንን ነው የምፈልገው። ነፃ መሆንን እፈልጋለሁ መቴ። በተለይ ደግሞ ካንተ። አረ አዎ። እና እሱን እንዳምሽ ትጠብቂያለሽ? ምን ነው ስታየኝ ሕፃን እመስልሻለሁ? አንተ አመንከኝ አላመንከኝ ምንም አያገባኝ። እኔ ግን እውነቱን እየነገርኩ አሁን የሚሰማኝ እንደዚህ ነው። ያው ለመቀበል ሊከብድህ ይችላል፣ ግን ምንድነው የምትዘላብጂው? ምን እያልሽ ነው? አልወደህም በይኝ። አይኔን እያየሽ ተናገሪ እንደማትወጂኝ። ሁሉም ነገር የምር እንዳበቃ ንገሪኝ። ይኸው ማለት አትችይም። ምክንያቱም እንደ ውሻ ስለምታፈቅሪኝ በእኔ ፍቅር አብደሻል። ፍቅር የያዘኝማ መስሎኝ ነበር። አይንህ እያየ ከዚህ የበረዶ ናዳ እወጣለሁ መቴ። እንደውም አሁን ከዚህ ውጭ ያለውን ህይወት የማያ ጊዜ ነው። አቶ ኦዛን ልክ ነው። ውጭው ከዚህ ቤት በላይ ምን ያህል አስፈሪ ሊሆን ይችላል? በፍርሃት ምክንያት ህይወቴን መሰዋት ይበቃኛል። እና ፍቅርሽስ? በቃ እሱን ምዕራፍ አንተ ላይ ዘግቼዋለሁ እና ሌላ አዲስ ምዕራፍ ለመክፈትም ዝግጁ ነኝ። ቆርጬ ተነስቻለሁ። ወይ ከኦዛን ጋር ይሆናል ወይም ከኦዛን ውጪ። ኦዛን ከኦዛን ጋር አዲስ ምዕራፍ ትከፍቻለሽ? አዎ። ቆይ ለምን አይሆንም? አሁን ላይ ምንም እንቅፋት የለብንም። ይቅርታ አድርግልኝ። ደህና አደራ ቶናት። ምን ተፈጥሮ ነው? ምን ሆነሽ ነው? ምንም አክስቴ፣ ለአቶ መቴ ውሃ ወስጄለት ነው። አዝራ ምን ማለት ስላልቻልሽ አቶ መቴን እርዳታ እየጠየቅሽው ነው? እሱ ላይ ያለቃቀሽበት አይደል? ንገሪኝ እሺ። ልጁ ምንድን ነው ያልሽው? ምንም አላልኩትም። ምንም ነገር አላልኩትም። ታዲያ ለምንድን ነው የምታለቅሽው? ደክሞኛል እና አዝራ ደግሞ አሳዝነኝ ነው። ለሰው ነው። ተመልከቱ፣ ለራሷ እንደማዘን። እሺ፣ ለማንኛውም እናት እየመጣች ነው። በጣም ደስ ብሏታል። በስተመጨረሻ ልጇ ልታገባ ነው። አያቴ እየመጣች ነው።
አፊፌ ልትመጣ ነው? የት? እዚህ። ለምንድነው ወደዚህ የምትመጣው? የፈጣሪ ያለ ከሀሊል ጋር ሆነው ነው እየመጡ ያሉት። አምላኬ ግን እኮ ለእኔ ምንም አላለችኝም። ችግር እንዳልተፈጠረ ተስፋ አድርጋለሁ። የልጅ ልጇን አፍቃት ነው የምትመጣው ጀሚሌ። እና ያንቺን ፈቃድ መጠየቅ ነበረባት እንዴ? የራስሽን ጉዳይ ብቻ አስቢ። እንዴት አደርሽ? እንዴት አደርሽ? ምን ተፈጥሮ ነው ኤንጅላ? አፊፌ ለወትሮ ዝም ብላ አትመጣም ነበር። ምን ነው የተፈጠረ ችግር አለ? አይ እህት ጀሚሌ፣ አጎቴ ነው መሰለኝ የሚያመጣት። አያቴ የሕክምና ቀጠሮ ሳይኖራት አይቀርም መሰለኝ። ውይ አቶ መቴ ሳሎን ቤት ተኝቷል ምስኪን። አሁን ቁርስ እንዴት ላቀራርብ ነው? ምን ይሻላል? እንዴት ላድርግ? በየሆነ ነገር አድርጌ እንጂ ልጄ መጠበቅ አንችልም። ኤንጅላ ለምን አንቺ አትቀሰቅሽው? ቢያንስ እናንተ ሁለታችሁም ታወራላችሁ። እኔ ግን በጣም ነው የማፍረው። እባክሽ እሺ። በጧት ደግሞ ምን ተፈጠረ? ቁርስ ሊያቀርቡ ስለሆነ እንድቀሰቅስ ነግረውኝ። ስለዚህ አሁን ሁሉም ነገር ስለተሳካልሽ አይኑን ማርገብገብ እንዲያቅተው አድርጌ ነው የቀሰቀስኩባቸው። መቴ ምን? አቶ መቴ ነው ማለት ያለብሽ። ኦዛንም ብቻ ነው በስሙ መጥራት የምትችይው። አስታውሽ። እኔ ባልነበርኩባቸው ጊዜያቶች ትንሽ መጠኑ ጨምሯል። ወይዘሮ ፋህሩኒሳ ጥሩ አድርጋ ይዛህ ነበር። ስለሷ አታንሳብኝ። ስለሷ ማውራት አልፈልግም። እዚህ ቤት ውስጥ አንድም ቀን ውጥረት ሳይፈጠር ቀርቶ አያውቅም። ስለዚህ ይጨምራል። ለምን አይጨምር? አንተ እንዴት ነህ? ልብህ አሁን ደህና ነው? ምስጋና ለአንተ። ከኔ በተሻለ አንተ በደንብ ታውቃለህ። ልክ ነው። እህት ወንድም ማጣት ልጅን ከማጣት ጋር አንድ ነው። ቁስለ መቼም አይድንም ልልህ ፈልግ ነበር፣ ግን በጊዜ ሂደት ቀለል ይላል። ኮሽኩን እንግዲህ ያለው ሁኔታ ላይ ሆነ አብሬ ለመሆን ባለመቻል ያዝናል። ይኸውልህ ከፈለክ ተጨማሪ እረፍት መውሰድ ትችላለህ። አያቱ ዚያ ከበቂ በላይ ታግሰኸኛል እኮ። አሁን ወደ ስራዬ ብመለስ ለእኔም እንደዛ ነው የሚሻለው። ወይዘሮ ፋህሩኒሳስ ቁርሷን የት ልትበላ ነው? ምንም አይፈጠርም። የራሷን መርዝ ትቅመሰው፣ ከዛ በኋላ እናወራለን። ስለዚህ አትወጣም ማለት ነው? አትወጣም። እኔ አዲስ ትእዛዝ እስከምሰጥህ ድረስ ማንም ሰው ከዚህ ቤት አይወጣም፣ ወደ ቤትም አይገባም። የምልህ ግልጽ ነው። አሁን ወደ ድሮ ጊዜ ነው የምንመለሰው። እሺ አባዬ? ማንም ስትል ምን ማለት ነው? ማለትም አንቺም አትወጪም። አባዬ አባዬ እያልሽ አትጥሪ። ይኸውልሽ መልካምነቴን በጣም አብዝተሽ እየተጠቀምሽበት ነው። ሌላው ደግሞ መልካምነት አንዳንድ ጊዜ ችግር ይፈጥራል። ለእህትሽ ልጅ ተመሳሳይ ነገር ንገሪው። ዛሬ ማታ ሚስቱን ወደዚህ ቤት ይዞ ለእራት እንዲመጣ ፈልጋል። ማንም ሰው ወደዚህ ቤት አይገባም አይወጣም። ወፍም ብትሆን ዝር አትልም። ግልጽ ነው አይደለም ኮሽኩን? እሺ አለቃ። አባዬ እኔ እኮ ብዙ ስራ ነው ያለብኝ። ሁሉንም ጉዳዮች በሰርጉ ምክንያት አስተላልፊያቸው ነበር። አሁን እንዴት ከቤት ሆነሽ መስራት ትችያለሽ።
ደህና አደርሽ? ደህና አደርሽ? መተየት ነው ያለው? ሳሎን ቤት ተኝቷል። ሳሎን ቤት ነው የተኛው? የእንግዳ ክፍሉ ተዘጋጅቶለት ነበር ግን ኡፍ ጭንቅላቴ ሊፈነዳ ነው እንጅላ። ግን ያን ያህል መጠጥ አልጠጣውም ነበር። ግን ትናንትና ምንድን ነው የተፈጠረው? ጭንቅላቴ ሲበጠበጥ ነበር። መቴ መቼም ተናዶ መሆን አለበት። መቴ ነገረሽ ነገር አለ? አይ ለእኔ ምን ሊነግረኝ ይችላል? ሳሎን ውስጥ ሶፋ ላይ ነው ተኝቶ ያደረው። እሱም ደህና አይደለም። አንቺ ግን ደህና ነሽ? ደህና ነኝ። በዚህ ሁሉ መሀል ውስጥ ልክ እንደ ሕፃን ልጅ ነው ለጥ ያልኩት። ወደዛ መሄድ አልችልም። ምን ልናደርግ ነው? አብቅቶልናል። ለምሳሌ ወደ ቤታችሁ? አልፈልግም። እዚህ ተኛለሁ። አይገባሽም? አልፈልግም የሚባል ነገር የለም። ለምን? እሺ ንገሪኝ። ለምን? ፈርቻለሁ። በጭራሽ የቤት አይሆንም እንጂ። ኡፍ የሚጨንቁ ሰዎች ናቸው። በጣም ነው ተጭነውኝ የነበረው። የዛች የፋሪኑሳ እብደት። አያትየውስ ቢሆን ከፋሪኑሳ የባሰ ቀውስ አይደል እንዴ? ልክ ወረቀት ስፈራረም የሁሉም ሰው ትክክለኛ ማንነት ወጣ እና መቴ ደግሞ ምን አደረገ? ስለ መቴ አላውቅም ባክሽ። ጥያቄ እየጠየቅሽኝ የበለጠ እንድጨናነቅ አታድርጊኝ። አሁን እዛ ቤት ውስጥ እኔ በሌለበት ምን እያሉ እንደሆነ ማን ያውቃል? ከዚህ ነገር ውስጥ እንዴት ነው በሰላም የምንወጣው? እሺ ቆይ አንዴ ተረጋጊ። አየር ሳቢ፣ ተንፍሽ። ቀኑን በጥሩ ሁኔታ ጀምሪ። ከዛ ከመቴ ጋር ተነጋግረሽ ችግሩን መፍታት ትችላላችሁ። በነገራችን ላይ ሰው ሁሉ በእርግጠኝነት ነግረናት ነበር እያሉ ነው የሚሆኑ። እናቴ፣ ጉልተን፣ ያቺ ቆስ ፋሪኑሳ። በእርግጥ ፋሪ የተባለችው በጉዳዩ ላይ ምንም ማለት አትችልም። ያደረገችው ነገር ራሷ ነው መልሶ ያቃጥላት። ግን ያሳዝናል። እንዴት ነው የሚያሳዝነው? ራሷ ናት በራሷ ላይ ያደረገችው። ሴትዮዋ ምን ያህል ደፋር እንደሆነች አታይትም? በሰርግ ቀን ላይ የሙሽራ ቀሚስ ለብሳ ነው የመጣችው። በመጥፎ መንፈስ ተከበናል እንጅላ። ገና በመጀመሪያው ቀን ላይ ተለከፍነው። አንቺ ግን አዝራንሽ መወጣት ትችያለሽ። እንወጣለን ለማለት ፈልገሽ ነው መሰለኝ። አንቺን ፈርተሻል እንጅላ። እኔና አንቺ መወጣት የማንችለው ምንም ነገር የለም፣ አታስቢ። ይኸውልሽ አዝራ፣ አንድ የምነግርሽ ነገር አለኝ። እኔ እንዴት ነኝ? ቆንጆ ነሽ፣ ጥሩ ነሽ። በቃ አሁን አትሂጂ፣ ልብሴን አምጪልኝ። እንዲህ ለብሼ መታየት የለብኝም። ደህና አደርሽ? ማታ ላይ ሲሄድ እንጂላ እዚህ ናት፣ ጠዋትም ላይ ስመጣ እንጂላ እዚህ ናት። ምንድን ነው እኔን አባረሽ ከእሷ ጋር እያደርሽ ነው? ይቅርታ አድርግልኝ። በደንብ ተኛሽ? አዎ፣ ና። አያቴ ደግሞ ተረኛ ነው። ዛሬ ወደ ቤት መሄድ እንችላለን? አያቴ ዚያ የሚወደውን ጣፋጭ ገዝተን ለቁርስ ወደዛ እንድንሄድ አስቤ ነበር። ስለዚህ አሁኑኑ እንዘጋጃለን። አዝራ፣ እኔ ፈቃድ ልጠይቅሽ አስቤ ነበር። ያም ፈቃድ? እኔም ተገርሜያለሁ። እናንተ ሁለታችሁ ተለያይታችሁ ማሰብ በጣም ከባድ። ፈቃድ ልውጣ ነው ያልሽው? አጎቴ መጥቷልና አያቴን ይዟት ነው የመጣው። አክስቴ እንዳግዛት ደውላልኝ ነበር። በዛ ላይ ለረጅም ጊዜ ማላየዋትም። በዛውም ላይ አትሪ። መቼም ለአንድ ቀን ብለው እዚህ ድረስ አይመጡም አይደል? ነገ መሄድ ትቻለሽ። እሺ ሹፌሬ አድርሶ ይመልስሻል፣ አታስቢ። አይ አዝራ አይሆንም። አያቴ በጣም ቅር ይላታል። ምን ልላት? ዛሬ አይሆንም አልኩሽ እኮ እንጅላ። አይ ለምን አይሆን? ከእንጅላ ጋር በሙጫ ተጣብቀናል እንዴ? ያለሷ ቁርስ መብላት የምንችል ይመስለኛል። እና እሷም ትንሽ ነፃነት ታገኝ። ምናልባት ከኛ ጋር መሆኑ ሰልችቷት ይሆናል፣ ወይ ደግሞ ምናልባት መራቅ ፈልጋ ይሆናል። ማ እንጅላ መቼም ቢሆን ከኔ መራቅ አትፈልግም። ለማንኛውም እሺ ሂጂ፣ ግን እዛ እንዳታድሪ፣ ማታ ላይ እንድትመለሽ። አመሰግናለሁ አዝራ። የምትወጁን ሀብልሽን አምጥቼልሻለሁ። እንዴት ነው የረሳሁት? አይምሮ ይዞሮበታል። አመሰግናለሁ የኔ ውድ። ከዚህ በኋላ ሁሉም ነገር ሰላም ይሆናል። ጅል፣ ለምንድን ነው ቀድመሽ ያልነገርሽኝ? ይሄ ሀብል ማለት የእድል ሀብሌ ማለት ነው። ቀለበት የምናስርበት ቀን ላይ እንጅላ ከሰሪው ቤት አመጣችልኝና ከዛን ተመጣ። በይ አድርጊልኝ ውዴ። ይቅርታ፣ ለሚስቴ እኔ ሀብሏን ማድረግ እችላለሁ። ዙሪ ወደ ምስታው።
ማሪ ለጫጉላ ሽርሽር ወዴት መሄድ እንዳለብን እስካሁን አልነገርሽኝ። አንተ ስልኩን አንሳው። እኔ እስከዛው ልለባብስና ከዛ እናወራለን። እሺ ፕሬዝዳንቷ ለቁርስ ልንመጣ እየለባበስን ያለ ነው። አይ አሁን አትምጡ ውዴ። አያትም ማታ ለራት ወደዚህ እንድትመጡ ነው የተናገረው። ከዛ በፊት ማናችሁም ብትሆኑ እዚህ እግራችሁ መርገጥ እንደማይችል ትእዛዝ አስተላልፏል። በዛ ላይ ደግሞ በር ላይ ሰዎችን አቁሟል እና እኛም ብንሆን ከቤት መውጣት አንችልም። እሺ እኔ ወድ ልጅ እየቀለድሽ ነው መቴ? በዚህ ጉዳይ ላይ እንዴት እቀልዳለሁ? ለኮሽኩን ወደ ቀድሞ ጊዜ እንደምንመለስ ነው የነገረው። ስለዚህ ሁላችንም ወደ ታችኛው ቤት ነው። እናቴ ቃሏን ነጠፈች ማለት እንችላለን። አዎ ከዛ ጭራሹኑ ይለይላትና እኛ እሷን ለማረጋጋት ስቃያችንን እንብላ። እና ታዲያ ምን ላድርግ? ማታ ራት ላይ እንድትመጡ እና አየሩንም አያትህንም ለማቀዝቀዝ ሞክር። በነገራችን ላይ ለአዝራም ንገራት የአያትህን ባህሪ አታቆም። ስለዚህ ስርዓቷን ብትይዝ ነው የሚሻለው። እሺ ቅያሬ ልብስ ወደ አዝራ ቤት ላኪልኝ በቃ።